የኤርትራ ጀነራሎች በአማራ ክልል ወታደራዊ ቅኝት አደረጉ የሚል አስደንጋጭ መረጃ ማምሻውን ወጥቷል። ማምሻውን ከአማራ ክልል የተሰማው መረጃ አስደንጋጭም አነጋጋሪም ነው። 3 የሻዕቢያ ከፍተኛ ወታደራዊ ጀነራሎች ራያ ቆቦ ድረስ ዘልቀው በመግባት ወታደራዊ ቅኝት ማድረጋቸውን ጋዜጣው ያናገራቸው አመራር ተናግሯል። ጀነራል ተፈራ በኤርትራ ስላደረጉት ውይይትም አስደናቂ ሚስጥር ሹክ ብሏል። ይህ መረጃ በዋዛ የሚታይና የሚታለፍ አይደለም። ተአማኒው ጋዜጣ ያናገራቸው አመራር ግን ስለ ጉዳዩ እንዲህ ይላሉ። በትግራይም በኤርትራም ስብሰባዎች ነበሯቸው። ከ3 ወር በፊት ከራሳቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተደረገ ስብሰባ እንደነበር አረጋግጫለሁ። ደብረጽዮን፣ ፈትለወርቅ፣ አብርሃም ተከስተና ሌሎች የተወከሉበት ሰዎች ተካፍለዋል። ከሰራዊቱ ደግሞ ብርጋዴር ጀነራል ኃይለሥላሴ ግርማይ ወዲ እምበይተይ፣ ሌተናል ጀነራል ብርሃነ ነጋሽ፣ ብርጋዴር ጀነራል ተስፋዬ አብርሃ ድንኩል፣ ብርጋዴር ጀነራል ዘነበ ክፍለይ፣ ብርጋዴር ጀነራል ገብረ ኢየሱስ ተክላይ እንዲሁም ኮሎኔል ታደሰ ገብረ ማርያም ያሉበት ተካፍሏል። ከፋኖ ኃይል ደግሞ ብርጋዴር ጀነራል ተፈራ ማሞ ነበሩበት። እነዚህ ሁሉ ባሉበት ሆነው ነው የጦር እቅድ ያወጡት። ጦርነቱ ሲጀመር ሻዕቢያ ህዋትም ሆነ ፋኖና ሌሎች ኃይሎች የሚያሰልፏቸው ኃይሎች በየት ግንባር እንደሚሸፍኑ ዝርዝር የጦር እቅድ አውጥተው ጨርሰዋል። ከዚያ ስብሰባ ወዲህ ከሻዕቢያ በኩል ጀነራል ሐሊባይ፣ ጀነራል ርዕሰ ብርሃነ ዳዊትና ገብረ እግዚአብሔር የተባሉ ጀነራሎች ትግራይ ውስጥ ገብተው እስከ ቆቦ ድረስ ባሉ የአማራ ክልል አካባቢዎች ቅኝት አድርገዋል። በአካል ተገኝተው ዳሰሳ አድርገዋል በማለት አስደንጋጭ መረጃን አጋልጠዋል። ይህ ክስተት ቀጠናዊ መልክ ያለው መሆኑን ሰሞነኛው የፖርት ሱዳንና አዲስ አበባ ውጥረት ይነግረናል። ይህ የአመራሩ ወታደራዊ መረጃ በቀጥታ ከሰሞነኛው የኢትዮ ሱዳን ድንበር ግጭት ጋር የሚያያዝ ነው። ደብረጽዮን በተሾሙበት ዕለት አልቡርሃን ከባህር ዳር የተነሳ ድሮን ደበደበችን ማለታቸው ተራ ግጥምጥሞሽ አለመሆኑን መረዳት የፖለቲካ ሀሁ ነው። ዛሬ ከአልፋሽቃ እስከ አዲስ አበባ፣ ከፖርት ሱዳን እስከ አስመራ፣ ከአስመራ እስከ ራያ ቆቦ፣ ከቆቦ እስከ መቀሌ፣ ከመቀሌ እስከ ቤኒሻንጉል ኩምሩክ የተጠላለፈውን ወታደራዊ አሰላለፍ እንቃኛለን። አደገኛ ነገር እየተፈጠረ ነው። በዚያም ጀነራል ተፈራ ማሞን በአስመራ ቤተ መንግስት፣ 3 የሻዕቢያ ጀነራሎችን ደግሞ በራያ ቆቦ ቀጠና እናገኛቸዋለን። ለምን የሚለውን እናፍታተዋለን። ጉዳዩ ጥልቅ እንዲሁም ውስብስብ ነውና ከግድቡ አቅራቢያ ባለው ቀጠና ካለው ውጊያ እንነሳለን። ከዚያም በመቀሌ አድርገን የሻዕቢያ ፋኖና ህዋት ወታደራዊ አዛዦችን ጥብቅ ወታደራዊ ስብሰባ እንቃኛለን። እንደተለመደው ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሩ አመራን። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የሰሜንና ምዕራብ ኢትዮጵያ ሰሞነኛ ወታደራዊ ክስተቶች ተያያዥና ቀጠናዊ ናቸው። የደብረጽዮንን ፕሬዝዳንታዊ ሹመት አልቡርሃን ከባህር ዳር የተነሳ ድሮን ደበደበን ካሉበት ክስ ጋር ለያይቶ ማየት አይቻልም። ተያያዥ ናቸው። ከካርቱም የሱዳን ሽግግር መንግስትን የጠቀለለው የሱዳን ጦር ኃይል ኢትዮጵያ በድሮን ደበደበችን የሚል ጠንካራ ክስ ባሰማበት ዕለት በመቀሌ ደግሞ ደብረጽዮን ገብረ ሚካኤል የሚመራው ህወሓት ጊዜያዊ አስተዳደሩን አፍርሶ ዳግም የራሱን አስተዳደር መመስረቱን በበዓለ ሲመት ያረጋገጠበት ዕለት ተመሳሳይ ነው። ህወሓት ዳግም የክልሉን መንግስት አመራሮች ሲሾም በዋለበት ዕለትም የኢትዮጵያ አየር ኃይል ጄቶች በመቀሌ ሰማይ ስር ሲያንዣብቡ መዋላቸው በቪዲዮና በፎቶግራፎች ተደግፎ ጭምር ስጋት የሚያጭር መረጃ ሲሰራጭ ነበር ያለው። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚያኑ ዕለት ባወጣው መግለጫ የኢትዮጵያ ሉዓላዊ መሬት ከመውረር ባለፈ ህወሓትን በማስታጠቅና በመደገፍ የከሰሰውን የሱዳን ጦር አሁን ደግሞ በኢትዮጵያ ላይ ያልተጨበጠ ክስና ወንጀላ እያቀረበ ነው በማለትም በዕለቱ ጠንከር ያለ ምላሽን ወደ ፖርት ሱዳን ልኳል። ሁለቱ ከመቀሌና ከካርቱም የተሰሙ ዜናዎች ከዚያ ወዲህም ቢሆን ዓለም አቀፍ ትኩረት ያገኙ ጉዳዮች ናቸው። በቀጠናው ተጨማሪ ቀውስ እንዲፈጠር የሚጋብዙ ሊሆኑ እንደሚችሉም ከየአቅጣጫው ስጋት እያጫሩ ይገኛል። ህወሓት በትግራይ ክልል የራሱን መንግስት ዳግም መትከሉ ፕሪቶሪያ ሰላም ስምምነት መፍረሱን ያረጋገጠና ከፌዴራል መንግስት ጋር ዳግም ወደ ጦርነት እንዲገባ የሚጋብዝ ነው እየተባለ
ሲሆን ይህ ደግሞ በሌሎች ክልሎች ያሉ ታጣቂዎችን ብቻ ሳይሆን ኤርትራን ጨምሮ ሌሎች የውጭ ኃይሎችን ስቦ የሚከት ቀጠናዊ ጦርነት ሊፈጥር ይችላል የብዙዎች ስጋት ነው፣ የጥቂቶች አይደለም። ከካርቱም ባለስልጣናት የተሰማውን ኢትዮጵያ ጥቃት ሰነዘረችብን የሚል መግለጫ አስከትሎም ከግብጽ እስከ አረብ ሊግ ድረስ እንደ ገደል ማሚቱ ውንጀላውን የማስተጋባት አቋም ሲያንጸባርቁም ሰንብተዋል። ይህ ደግሞ ሁለቱ አገሮች በመካከላቸው ከቆየው የድንበር ግጭት እንዲሁም የአባይ ውሃና የህዳሴ ግድብ ጉዳዮች አለመግባባት ጋር ተዳምሮ ወደ ቀጠናዊ ቀውስ ውስጥ የሚከታቸው ግጭት በመካከላቸው ሊፈጠር ይችላል የሚል ስጋት አለ። በሱዳንና በኢትዮጵያ መካከል ስለተፈጠረው ውዝግብ በጥልቀት የሚመረምር ጽሑፍ ይዞ የወጣው የለንደኑ አሽራቅ አልዋሳት ጋዜጣ ከሰሞኑ እንደዘገበው ሱዳን ከጎረቤቶቿ የምትጨቃጨቅበት አጀንዳ ቁጥሩ ቢያንስ በአንድ መጨመሩን ይጠቅሳል። ከዚህ ቀደም ሱዳን የድንበር ይገባኛል ጉዳይን እያነሳች ከኢትዮጵያ ጋር ትወዛገብ ነበር። ከዚህ ቀደም ሱዳን የአባይ ውሃ ወይንም የታላቁ ህዳሴ ግድብ አጀንዳ ምክንያት እያደረገች ከኢትዮጵያ ጋር ስትጨቃጨቅም ነበር። አሁን ግን ከእነዚህ አጀንዳዎች ባለፈ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ጣልቃ እየገባች ነው በሚል እየተወዛገበች ነው ሲል ጋዜጣው ያትታል። የሱዳን ባለስልጣናት አሁን ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጇን ከታለች በሚለው ጉዳይ ድምዳሜ ላይ ደርሷል። የሱዳን ባለስልጣናት ኢትዮጵያ ለተቃዋሚው የሱዳን ፈጥኖ ደራሽ ኃይል የጦር ካምፕ በመስራት ጭምር በስልጣናና በትጥቅ ትደግፋለች ከሚል ክስ አልፈው ከካርቱም ለተፈጸመ የድሮን ጥቃት ጭምር አዲስ አበባ እጇ አለባት ወደ ማለት ተሸጋግሯል በማለትም ዘገባው ያትታል። የሱዳን መንግስት ኢትዮጵያን በመክሰስ ምን ይጠቀማል? አስተማማኝ ማስረጃ እስካላቀረበ ድረስ ከኢትዮጵያ ጋር በመፋጠጥ የሚያተርፈው አንዳ ነገር የለም። ሱዳን ከዚህ አልፋ ለኢትዮጵያ አጸፋ ለመስጠት እንደተዘጋጀች ተናግራለች። የዲፕሎማሲም ይሁን የወታደራዊ ቀጥተኛ ይሁን የእጅ አዙር በእጅ ያለ የምትለው አጸፋ መስጫ መንገድ ግን ምን እንደሆነ አላብራራችም ሲልም ያክላል። ይኸው ዘገባ እንደሚለው የሱዳን ጦር ኃይል ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብደል ዋሃብ በደንብ አጠንክረው ነው ኢትዮጵያን የወነጀሉት ይላል። የካርቱም ኤርፖርቶችና ሌሎች ኢላማዎችን አጥቅተዋል ያሏቸው ድሮኖች ከኢትዮጵያ ያውም ከባህር ዳር የአየር ኃይል አየር ማረፊያ እንደተነሱ በእርግጠኝነት ነበር እየተናገሩት። የሱዳን የደህንነትና የወታደራዊ ተቋማት ሱዳን ከኢትዮጵያ በተነሱ ድሮኖች ጥቃት እንደተፈጸመባት አስተማማኝ ማስረጃ እንዳላቸው ቃል አቀባዩ በይፋ ገልጸዋል ይላል ይኸው የዜና ምንጭ። ጋዜጣው እንደተነተነው ሱዳን ብቻ ሳትሆን ኢትዮጵያን በቂ ውስጣዊ ቀውስ አለባት። ጦር ሰብቀው ከመንግስት ጋር የሚዋጉና እስከ አፍንጫቸው ታጥቀው ለጦርነት የተዘጋጁ ተዋጊ ቡድኖች በኢትዮጵያ በየቦታው አሉ። የዛሬ 3 ዓመት ከዋት ጋር በተደረገ የሰላም ስምምነት የትግራይ ጦርነት ቢቆምም አሁንም የታጠቀ ኃይል በክልሉ ይገኛል። በሰላም ስምምነቱ ማግስት የፈነዳው በአማራ ክልል ከፋኖ ጋር የሚደረገው ውጊያ እንደቀጠለም ሲሆን በሌሎች ክልሎች እንዲሁ የታጠቁ ቡድኖች ይንቀሳቀሳሉ። ለምሳሌ የቤኒሻንጉል ነጻ አውጪ ንቅናቄ የተባለው ኃይል በቅርቡ በክልሉ በሚገኘው የሱዳን ፈጥኖ ደራሽ ኃይል የጦር ማሰልጠኛ ላይ ጥቃት ማድረሱ ጭምር ተነግሯል። በኢትዮጵያ ገና ያልበረዱ የትጥቅ ግጭቶች በየቦታው ባሉበት በዚህ ወቅት በሱዳንም ከባድ የእርስ በርስ ጦርነት እየተካሄደ ነው። መካሰስና ውዝግብ እየከረረ ከሄደ በአንዱ ሀገር ያለው ቀውስ በሌላኛው ድንበር ካለው ቀውስ ጋር ተያይዞ ነገሮች የበለጠ ሊወሳሰቡ ይችላሉ። ሁለቱ ሀገሮች እንዲህ በመሰለው ቀውስ ውስጥ ባሉበት ሁኔታ ደግሞ መደበኛ የመንግስታዊ ግንኙነት መንገዶችን ወይንም መደበኛ የውጭ ግንኙነት ማካሄጃ መንገዶችን ተጠቅመው ሁለቱ መንግስታት የጋራ ችግሮቻቸውን ለመፍታት ይቸገራሉ። ከዚህ ይልቅ መደበኛ በሆኑ መንገዶችና በእጅ አዙር ግጭቶች መጠቀም ላይ ሊያተኩሩ የሚችሉበት እድል ይሰፋል በማለትም ዘገባው ስጋቱን ይገልጻል። እዚህ የፖርት ሱዳንና የአዲስ አበባው መንግስት መካከል በተፈጠረው መካረር የሚነሳው ዋነኛው ጉዳይ የህወሓት ጉዳይ ነው። በተቃራኒው በትግራይ ያለውን ስጋት ደረጃ የተነተኑ አንዳንድ ሪፖርቶች በዚህ ክልልም ቢሆን ክልሉ የቀጠናዊ ጦርነት መነሻ ሊሆን እንደሚችል ስጋታቸውን ያመላክታሉ። የፕሪቶሪያ ሰላም ስምምነትን ለመፍረስ እንዲቃረብ አድርጎታል ይላል። ስጋት ያጠላባቸው ማህበረሰቦችን በሚመለከት የቅድመ ማስጠንቀቂያ ሪፖርቶችን የሚያወጣው ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት የተባለው ዓለም አቀፍ ተቋም ህወሓት ከጦርነቱ በፊት የነበረውንና በፕሪቶሪያ ሰላም ስምምነት የፈረሰውን አስተዳደር በትግራይ እንዲመለስ ያደረገ ሲሆን ደብረጽዮን ገብረ ሚካኤል ዳግም የክልሉ ፕሬዝዳንት ተደርገዋል። ከዚህ ውሳኔ ቀደም ብሎ ህወሓት የፌዴራል መንግስቱን በጀት በመከልከል ሲወነጀል የቆየ ሲሆን የጊዜው አስተዳደሩን ስልጣን ያራዘመበት ውሳኔም ተቃውሞ ነበር። በትግራይና በአዋሳኝ ክልሎች መካከል ቀደም ካሉ ወራቶች ጀምሮ ወታደራዊ እንቅስቃሴና ዝግጅት ብቻ ሳይሆን መለስተኛ ግጭቶች ሲከሰቱ ቆይቷል። አሁን ደግሞ ይህ ወታደራዊ
ዝግጅት በፌዴራል መንግስትም ሆነ በህወሓት መካከል ተጠናክሮ ቀጥሏል። የሁኔታ ተባብሶ ወደ ጦርነት ከተሸጋገረ እንደ አማራና ኦሮሚያ ባሉ ክልሎች እስካሁንም የቀጠለውና በጦርነት ወቅት በትግራይ ተፈጽሟል የሚባለው አይነት ሲቪሎችን ኢላማ ያደረገ ጥቃት ዳግም በትግራይ እንዲከሰት ማድረጉ የማይቀር ነው በማለት ተቋሙ ስጋቱን ገልጿል። ስለ ሰሞኑ የትግራይ ጉዳይ በቅርበት የሚከታተሉና ሐሳባቸውን ለሪፖርተር ጋዜጣ ያጋሩ ወገኖች በበኩላቸው የህወሓት እንቅስቃሴ ሙሉ በሙሉ ወደ ጦርነት ለመግባት በር የሚከፍት መሆኑን ያመለክታሉ። የስምረት ፓርቲ መስራች አባልና ከፍተኛ አመራር የሆኑት አቶ ጣዕመ አረዶም ህዳር አካባቢ በተደረገው የአክሱም ስብሰባ ኮሚቴ መስርተናል ብለው የፕሪቶሪያ ስምምነት መፍረሱን ቢያውጁም ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ግን ውድቅ አድርገውባቸው ነበር ይላሉ። በዚህ የተነሳ ፕሬዝዳንቱን ከቦታው ለማንሳት ዘመቻ መጀመራቸውን የሚጠቁሙት ፖለቲከኛው ይህን ሁሉ የሚያደርጉት ደግሞ ከሻዕቢያና ከሌሎች የታጠቁ ቡድኖች ጋር በመሆን ለጠነሰሱት የጦርነት እቅድ ስለመሆኑ ይከሳሉ። ሌተናል ጀነራል ታደሰን ጊዜያዊ አስተዳደሩን እንዲያፈርሱት ከዚህ ቀደም ጠይቀዋቸው ነበር። ፕሬዝዳንትነቱ ሲራዘምላቸው ጠብቀው ደግሞ ስልጣኔን ለቅቅ ያለው በልብለው ጫና አደረጉባቸው። ስልጣኑን አስረክበን ሲሏቸው የነበረ ሲሆን እርሳቸው ግን ወደ ጦርነት የሚያስገባ እንቅስቃሴ እንደማይተባበሩ ነው የመለሱላቸው። በመጨረሻ ቢሮ ሰብረው ገብተው የድሮን አስተዳደር መልሰናል ብለው አውጀዋል። ለወሬና ለዲፕሎማሲ ነጥብ ማስቆጠሪያ ብለው ያለ ቅድመ ሁኔታ እንደራደራለን እያሉ ነው። ነገር ግን ራሳቸው ናቸው ፕሪቶሪያን ፈርሷል ብለው ያወጁት። ከ3 ወራት በፊት የጦርነት ወቅት ወታደራዊ እዝ የሚመስል ማዕተ ኮሚቴ የተባለ መዋቅር ሁሉ ፈጥረዋል። ጊዜያዊ አስተዳደር ሆኖ መቀጠል ለጦርነቱ እንደማያዋጣ ስለሚያውቁ ህገወጥ ተብሎ በፕሪቶሪያ የፈረሰውን የቆየ መንግስት መልሰናል ብለዋል። አሁን ደግሞ የሚቃወሟቸውን ሰዎች እያባረሩ ነው። የፖሊስ ኮሚሽነሩ ጀነራል ደላን ስለሚቃወሟቸው አባረው አንድ የሀደጎ የተባለ የቀድሞ የፌዴራል ፖሊስ ባልደረባ የነበረን ሰው አምጥቷል። እንቅፋት ይሆኑብናል የሚሏቸውን በየቢሮ የተመደቡ ኃላፊዎችንም እያባረሩ ነው። ከባይቶና ፓርቲ የተወከለውን የትራንስፖርት ኃላፊ አባረዋል። ከሲቪክ ማህበራት የተወከለውን የባህልና ቱሪዝም ቢሮ ኃላፊም እንዲሁ። አሁን ከላይ እስከታች የራሳቸው ደጋፊ የሆኑ ሰዎችን በየቢሮ ሰክስገው አስገብቷል። የጦርነት አጀንዳቸውን የሚቃወሙና ቀድሞውን መንግስትን መልስ ብለው ሲወስኑ ያልደገፋቸውን ሰዎች አንድ ባንድ እያስወገዱ ነው በማለት የትግራይ የሰሞኑን ውጥረት የፈጠረ ፖለቲካዊ ነውጥ አብራርቷል። አቶ ጣዕመ እንደሚናገሩት ከሻዕቢያ ጋር የቅርብ ግንኙነትና የጦርነት እቅድ የማውጣት ስራ ህወሓት ሲሰራ ቆይቷል ይላሉ። በትግራይም በኤርትራም ስብሰባዎች ነበሯቸው። ከ3 ወራት በፊት ከራሳቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር የተደረገ ስብሰባ እንደነበር አረጋግጫለሁ። ደብረጽዮን፣ ፈትለወርቅ፣ አብርሃም ተከስተና ሌሎች የተወከሉበት ሰዎች ተካፍለዋል። ከሰራዊቱ ደግሞ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ወይም ወዲ እምበይተይ፣ ሌተናል ጀነራል ብርሃነ ነጋሽ፣ ወዲ መድህን፣ ብርጋዴር ጀነራል ተስፋዬ ካሳ፣ ብርጋዴር ጀነራል ተስፋዬ አብርሃ ድንኩል፣ ብርጋዴር ጀነራል ዘነበ ክፍለይ፣ ብርጋዴር ጀነራል ገብረ ጊዮርጊስ ተክላይ እንዲሁም ኮሎኔል ታደሰ ገብረ ማርያም ያሉበት ተካፍሏል። ከፋኖ ኃይል ደግሞ ብርጋዴር ጀነራል ተፈራ ማሞ ነበሩበት። በሱዳን ድንበር በኩል የሚገኘው የራሱ የህወሓት ሰራዊት ከሆነው ከአርሚ 7 ደግሞ ምክትል አዛዥ የሆኑት ብርጋዴር ጀነራል በቅጽል ስማቸው ወዲ ፊደል ተወክለዋል። እነዚህ ሁሉ ባሉበት ነው የጦርነት እቅድ ያወጡት። ጦርነቱ ሲጀመር ሻዕቢያ ህወሓትም ሆነ ፋኖና ሌሎች የሚያሰልፏቸው ኃይሎች በየት ግንባር እንደሚሸፍኑ ዝርዝር የጦር እቅድ አውጥተው ጨርሷል። ከዚያ ስብሰባ ወዲህ ከሻዕቢያ በኩል ጀነራል ሐሊባይ፣ ጀነራል ርዕሰ ብርሃነ፣ ጀነራል ዳዊትና ጀነራል ገብረ እግዚአብሔር የተባሉ ጀነራሎች ትግራይ ውስጥ ገብተው እስከ ቆቦ ድረስ ባሉ አካባቢዎች ጭምር ቅኝት አድርገዋል። በአካል ተገኝተው ዳሰሳ አድርገዋል። ለማጥቂያ፣ ለቆረጣ፣ ለመመከት ይሆናል የሚሉትን ቦታ ሲለዩ ሰንብተዋል። የቀራቸው አንድ ነገር ጦርነቱን እምቢ ብሎ ገትሮ የያዛቸውን ጊዜያዊ አስተዳደርና ፕሬዝዳንቱን ማስወገድ ነበር። እሱን ደግሞ ከሰሞኑ እንዳየነው አድርገውታል በማለት አብራርቷል። ከዚህ በኋላ ጦርነቱን ለማወጅ የሚያገዳቸው ነገር እንደሌለ የጠቆሙት አቶ ጣዕመ አንድ የቀረውን ፕሪቶሪያንም መፍረሱን አውጀዋል ይላሉ። ሐሳባቸውን ሲቀጥሉም ህወሓት ልክ ራሱን እንደሌላ አገር ኃይል ቆጥሮ ኢትዮጵያ ሱዳንን አጠቃች የሚል የሚያሳፍር መግለጫ አውጥቷል። ይሁን እንጂ ራሱ ህወሓት በትግራይ ብዙ ሰብአዊ ወንጀሎች ፈጽሟል ሲለው ከቆየው ከሻዕቢያ ጋር ተሰልፎ ውጊያ ለመክፈት እየተዘጋጀ ነው። ጦርነቱ ከተጀመረ ደግሞ ከኤርትራ ጋር ብቻ ሳይሆን ከሱዳንም ሆነ ከሌሎች የውጭና የአገር ውስጥ ኃይሎች ጋር ሆኖ ነው መዋጋት የሚፈልገው። አርሚ 7 የሚባለው በሱዳን የቆየው ጦሩ ለሱዳን ሰራዊት ከፍተኛ መስዋዕትነት እየከፈለ ጭምር የፈጥኖ ደራሽ ኃይሉን ሲወጋ
የቆየ ነው። በትግራይ ካሉ ስደተኞች በግዳጅ ሰራዊት እየመለመለ ጭምር ነው ለሱዳን ሲዋጋ የከረመው። ህዋቶች ካርቱም ድረስ እየሄዱ ሲሰበሰቡ ቆይቷል። ጦርነቱ ቢጀመር ለሱዳን አልፎ ግብጽ ጭምር እንደምትደግፋቸው ማረጋገጫ እያገኙ ይመስላል በማለት ከሰሞኑ ህዋት ሱዳንን የሚያግዝ አይነት መግለጫ ያወጣው ያለ ምክንያት አይደለም ይላሉ። የፌዴራል መንግስት ህዋት ጊዜያዊ አስተዳደሩን ተክቶ ትግራይን ማስተዳደሩን ወደ መቀበልና ችግሮችን በሰላም ወደ መፍታት ቢመጣስ የጦርነት ቅስቀሳው ሊቆም ይችላል የሚል ጥያቄ ቀረበላቸው። ፖለቲከኛው ይህ የሚሆንበት እድል ጠባብ ነው ይላሉ። ይህ ቢደረግ እንኳን የህዋት ጥያቄ አያቆምም፣ ነፃ ሀገር ነው የምንፈልገው ብሎ ትግራይን ካልገነጠልን ሊሉ ይችላሉ። በጦርነት ወቅት ለደረሰው ኪሳራ ካሳ ካልከፈላችሁን ወደ ጦርነት እንገባለን ሊሉም ይችላሉ። እንዲያው ይህን ሁሉ ትተው ተስማምተናል ቢሉ ራሱ ለእነሱ ኢንቨስት የሚያደርገው ሻቢያ እሺ አይላቸውም። ሻቢያ ህዋትን ፋኖንና ሌሎችን የሚያስታጥቀው ኢትዮጵያ እንዳትረጋጋና ደካማውና እንድትቀጥል ለማድረግ ነው። ሻቢያ ለራሱ ሁሉና ሲልም ጭምር ኢትዮጵያን ቦታ እየቀየረ የማድማት ፖሊሲውን የሚያደናቅፍበት ነገር ስለማይፈልግ ወደ ሰላም እንዲመጡ ፈጽሞ አይፈልግም በማለት በዚህ ጉዳይ የሚታያቸውን አስቀምጧል። በዚህ ጉዳይ ሰፊ ማብራሪያ የሰጡ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ የፖለቲካ ተንታኝ በበኩላቸው የሰሞኑ የህወሓት እንቅስቃሴ ጊዜያዊ አስተዳደሩን የማፍረስ ብቻ ሳይሆን የጦርነት ድግስ ነው ሲሉ እንዲህ ያብራራሉ። ሁለት አስተዳደሩ ነው የሚቀጥል አይመስለኝም። መደበኛ የስልጣን ርክክብ አይኖርም። ጀነራል ታደሰ ወረደም አስተዳደራቸውን በትነው የትም የሚሄዱ አይመስለኝም። ህወሓቶች ከፈለጉ ሰብረው በጉልበት የያዙት እንጂ ህገወጥ በሆነ መንገድ ስልጣኑን አለቅም የሚል አቋም ነው ያላቸው። ለዓለም አቀፉ ማህበረሰቡም ቢሆን የህወሓት እርምጃ ወደ ጦርነት የሚወስድ መሆኑን ገልጿል። ዓለም አቀፉ ማህበረሰብ በተለይም ምዕራባውያኑ በመጀመሪያ ደረጃ አቅማቸውን ነው የሚያዩት። በዚህ ክልል አዲስ አይነት ቀውስ እንዲፈጠር በአሁኑ ጊዜ ፍላጎት የላቸውም። የአሜሪካ ኤምባሲ ሰዎችም ቢሆኑ ወደ መቀሌ ሄደው ጀነራል ታደሰን ሲያነጋግሩ ይህንኑ ነው የተናገሩት። በትግራይ ክልል የተፈናቃዮች አጀንዳ፣ የወሰን ማስከበር አጀንዳ የመሳሰሉት ጉዳዮች ማንም ሄዶ ማንም ቢመጣ እንደ ክልሉ ህዝብ ብሔራዊ አጀንዳ የሚታዩ ጉዳዮች ናቸው። እነዚህ ከፕሪቶሪያ በኋላ እንዳልተፈጸመ ምዕራባውያኑ ጠንቅቀው ያውቃሉ። ሆኖም ከህወሓት ይልቅ ጊዜያዊ አስተዳደሩ ታክሶና ችሎ ነገሮችን እንዲያል ከማሳሰብ በዘለለ የሚያደርጉት አይኖርም። ጊዜያዊ አስተዳደሩ ዞሮ ዞሮ መንግስት ስለሆነ ወደ ተቻኮለ ውሳኔ እንዳይገባ ይመክራሉ። ፌዴራል መንግስቱም ቢሆን ወደ ተቻኮለ ነገር እንዳይገባ ከመጠየቅ ባለፈ ሌላ ነገር ያደርጋሉ ብዬ አልጠብቅም። የኢራንና የሆርሙዝ አጀንዳ ገና ሳይቋጭ ሌላ ጣጣ ለቀይ ባህር ቅርብ በሆነችው በኢትዮጵያ እንዲፈጠር አይፈልጉም። ነገሩ ሳይጋጋል ለፌዴራል መንግስቱን በመጫን በጀትና አንዳንድ ነገሮችን እንዲለቅ በማድረግ ጉዳዩን አርግቦ ማለፍ ይፈልጋሉ በማለት ዲፕሎማሲያዊ ጫናና ግፊት ሊደረግ እንደሚችል ግምታቸውን አስቀምጠዋል።